አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፈረሰኛዋ ፋሚሊዎች እንዴት ናችሁ? ሀባይቢ ከስደት እንግዲህ እንደተመለስኩ ብዙሃኖቻችሁ ታውቃላችሁ። ከስደት ስንመለስ ብዙሃኖቻችን እንደሚገጥመን ቀላልም ከባድም መጠነኛም አነስተኛም ችግር እንግዲህ እኔም አጋጥሞኛል። አልሐምዱሊላህ ረብል ዓለሚን ክብር ምስጋና ሁሉ ለዓለማቱ ጌታ ይገባው ነው የምለው ማለት ነው። እንግዲህ 12 አመታት ወይም 10 አመት በላይ የለፋውበት የስደት ውጤት ለማለት ቢከብድም 10 አመት የሰራሁት ቤቴ ይህን ይመስላል ማለት ነው። ውድ ቤተሰቦቼ አገር ሆናችሁ የምታዩትና ስደት ሆናችሁ የምትሰሙት ሁሉም ሰማይና ምድር ነው። ይህ የምታዩት ቤት እንግዲህ የኔ ነው ማለት ነው። ብቻ ቤት ለማለት ይከብዳል። ውስጡ እንግዲህ ይሄንን ይመስላል። ወደ 5 ወደ 6 ቁርጥራጭ አለው። ተለስኗል። ውስጡ ይሄ መረጥረጥ ነው የሚባለው። ብቻ ሊሾ ነገር ሁሉ ተደርጓል መሰለኝ። በደንብ አላየሁትም። ይሄ ውስጡ ነው። በርም ብረቱ ተገጥሟል። እዚህ ጋር የተደፋ አሸዋ አለ። ብቻ እየከበደኝ ነው የቀረጽኩት ማለት ነው። እና እኔ እንጃ የሆነ በቃ አይደለ። ይሄ ደግሞ ኩሽናና ሽንት ቤት ነው። ለብቻ ኩሽናና ሽንት ቤቱ ብቻ ወድጄዋለሁ። የቤቱን ነገር ተውት፣ የቦታውን ነገር፣ የሰፈሩና የአካባቢውን ነገር ተውት ማለት ነው። ከጀርባ የተሰባበሩ ነው የተከሰከሰ ድንጋዮች አሉ። ከፊት ለፊትም ደግሞ አንድ መኪና ነው፣ አንድ ባጆ መኪና አፈር አይደለም ድንጋይ አለ። ከጀርባም ከፊት ለፊትም በአንድ ላይ ሆኖ ወደ 2 ባጆ የሚሆን ድንጋዮች አሉ። ለኩሽናም ለሽንት ቤቱም ለሁሉም ተብሎ የገቡ ነበሩ። ነገር ግን አረብ ሀገር ለቅቄ ስደት ከመጣው በኋላ ያገኘሁት ቤቴ ምንም ደስ ስላላለኝ ልሸጠው ወስኛለሁ እና ይሄ ቤቱ ያለበት ብቻ ነው። ድንበር ወደ ግራና ወደ ቀኝ ያለም እዚህ ጋር ከኩሽናው ጀርባ ብቻ የተወሰኑ ቦታዎች አሉ፣ ትንሽዬ ጠበብ ያሉ እና ይሄ ነው በቃ ይሄ ነው። እኔ እንጃ ምን ብዬ እንደምነግራችሁ አባይቢ በጣም ነው የሚደብረው ወላሂ። ወይኔ ሳየው በጣም ነው የከፋኝ። እንደዚህ ያልጠበቅኩት ምናምን ነገር በቃ ግዙኝ፣ አሻሽጡኝ። ሌላ ምንም የምለው ነገር የለኝም። ከስደት ስንመለስ ብዙ ጊዜ አገራችንም ሆነ ሁሉም ነገር እንደጠበቅ ነው አናገኝም ማለት ነው። ይህንን ነው እንግዲህ ከፊት ለፊቱ በድጋሚ ይህንን ይመስላል። ከጀርባ ካጥሩ ውጪ ድንጋይ አለ፣ ከፊት ለፊት ድንጋይ አለ። ባይዘወይ ድንጋዩን አንዱን ባጆ አንዱን መኪና ሽጫለሁኝ፣ አንድ መኪና አሸዋም ሽጫለሁ ማለት ነው። አሁን የሚቀረኝ አንድ መኪና ድንጋይ ነው። ይሄ ድንጋዩ ሜኒ ነው። ይሄ አልተሸጠም። ከጀርባ በኩል ከፊት ለፊት በኩል አለ ተሽጧል። ይሄ ከጀርባ ነው አልተሸጠም። እንግዲህ በዚህ አጋጣሚ ቤቴን የምትፈልጉ ኮመንት ላይ አስቀምጡልኝ፣ ቤቴን እሸጥላችኋለሁ ማለት ነው። ይሄ የኔ ፈረሰኛዋ ቤት 10 አመት የለፋውበት ጉልበቴ፣ ልጅነቴን፣ ሁሉ ነገሬን ዋጋ የከፈልኩበት ቤቴ ነው። እቺ ደግሞ ኩሽናዋን ግን ወድጃታለሁ። አይገርምም? ኩሽናውን ብቻ እንግዲህ ገንጥዬ አልሸጠውም። ይሄ ደግሞ ከፊት ለፊት ያለ ድንጋይ ነው። ይሄ ድንጋዩ ተሽጧል ማለት ነው። ከጀርባ ያለው አልተሸጠም። እና ይችኛዋ ደግሞ ያው ኩሽና በር ላይ የተደፋች ድንጋይ ናት። ያው ከስራ ተሰርቶ የተረፈች ናት። ኩሽናዋ በጣም ነው የምታምረው። ታስራለች፣ ትግርፋለች። እንደምታዩት ጽዴት ያለች ናት። ወድጃታለሁ። ቤቱን ግን ከዲዛይኑ ጀምሮ ከሰፈሩ ከቦታው አቀማመጥ ጀምሮ አልተመቸኝም ማለት ነው። ስለዚህ ልሸጠው ወስኛለሁኝ። ቤቴን ግዙኝ እላችኋለሁ ሀባይቢ። በድጋሚ ቤቴን ግዙኝ። ሰምታችኋል። ግዙኝ፣ አሻሽጡኝ። ላይክ እና ሸር በማድረግ ለሚገዛ ሰው አድርሱ። ቤቴ መከን ሰላም ሜታ ነው ማለት ነው። መግዛት የምትፈልጉ የኔ ቤት ግዙኝ እላችኋለሁ። ወይም ደግሞ ለሚገዛ ሰው አሻሽጡ ማለት ነው። እና እዚህ ጋር እንደምታዩት በቃ በኔ ልብ በኔ ፍላጎት ያው ቤቴ ያልቃል ብዬ ነበር፣ ግን አንዳንዴ እኛ ያሰብነው ሳይሆን አላህ ያለው ነው የሚሆነው። እንደምታዩት አሸዋው ራሱ ውስጥ ነው ያለው፣ ተሽጧል ማለት ነው። ከዚህ የሚተርፍ አሸዋ ካለ ደግሞ አለ መሰለኝ አላቅም፣ ይሸጣል ማለት ነው። ካለ ውስጥ ረሳሁት፣ በደንብ አላየሁትም። ተናድጄ ስለነበረ በደንብ አላየሁትም ማለት ነው። ሲስተር ጋር ነበር ሄድ ነው እዚህ ውር የምትለው እሷ ናት። ይሄ ደግሞ እዛ ጎረቤት ያለው ሰው እጭ ያስቀምጦበት ነው። ኩሽናውን በጣም ነው የወደድኩት። ሰፊ ነው፣ ደስ ይላል። እዚህ ጋር ያው ለሽንት ቤት ማብሮ ይቆረጣል። ለሰርቪስ ቢሆን ራሱ ይሆናል ማለት ነው። ጽድት ያለ ነው የምር። በቃ ከቤቱ በላይ የወደድኩት። ታስሯል። ያው ሊገረፍም ነበር። አሸዋም ገብቷል፣ ድንጋም ገብቷል። ሁሉ ነገሩ ተስተካክሎ ሲሚንቶና ሰራተኛ ነበረ የቀረው። በቃ ሁሉም ነገር ተቋርጧል ማለት ነው። ከጀርባ በኩል አንድ 3 ሰርቪስ የሚያሰሩ ቀለል ያለ ቦታ አለው ማለት ነው። እዚህ ጋር ግን ጠባብ ነው። የምታዩት ድንጋይ
ማነው እንጨት የተተከለው ድንበሩ ሲሆን እዚህ ጋር የሚታዩ የበቆሎ ዘሮች የተዘሩት እነሱ የኔ አይደሉም ማለት ነው፣ የሌላ ሰው ናቸው። እዚህ ጋር ድንጋይ አለ ከግቢ ይሄ ግቢ ውስጥ ያለ ድንጋይ ነው። ከግቢ ሞጣ ብሎ ድንጋዮች አሉ። ከዛ እሱ ነው የኔ ማለት ነው። ድንጋዩን ሽጫዋለሁ። እዚህ ግቢ ውስጥ ያለው ድንጋይ አልተሸጠም። ውስጡን ሰብስቤ አንድ ላይ ውስጥ ያሉ ድንጋዮችንም አሸዋዎችንም ሰብስቤ እሸጣቸዋለሁኝ ማለት ነው። በሩም በነገራችን ላይ በሩም ተሰርቷል። የውስጡን በር ተሰርቷል። ሁሉም በሮች ተስተካክለው ተቀምጠው አልተገጠሙም ማለት ነው። እኔ ዝም መኖርም ስለማልፈልግ ቤቱም ዲዛይኑም ቦታውም ሰፈሩም ስላልወደድኩት ቤቴን ልሸጥ ወስኛለሁኝ። 10 ዓመት የስደት ልፋቴ ውጤቴ ይሄ ሆኗል ማለት ነው። ስደት ላይ ያላችሁቶች በእኔ የደረሰ አይደርስባችሁ እያልኩኝ ያው ይሄንን ይመስላል ማለት ዛሬ ይዤላችሁ የመጣሁት። መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኮሜንት ላይ አስቀምጡልኝ። መግዛት የምትፈልጉ ኮሜንት አይቼ መልሳለሁኝ፣ ወይም ደግሞ ስልክ ቁጥሬ ላስቀምጥላችሁ እችላለሁ። እሺ